የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤና አሁን የስምረት ዴሞክራሲያዊ ፓርቲ የአመራር አባል የሆኑት ወይዘሮ ኬሪያ ኢብራሂም በህወሓት ላይ የሰነዘሩት ጠንከር ያለ ወቀሳ ቡድኑ የትግራይን ተተኪ ትውልድ ሆን ብሎ እያመከነ ነው ማለታቸውና ለዳግም ጦርነት እያዘጋጀ ስለመሆኑ ያቀረቡት እጅግ አዲስና አስደንጋጭ የክስ ዝርዝር መረጃን ይዘንላቸዋል። በሌላኛው ጉዳያችን የኢፌዴሪ መከላከያ ሰራዊት የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ በአማራ ክልል ያለውን ውጊያና የውጭ ኃይሎችን ጣልቃ ገብነት አስመልክቶ የሰጡትን መግለጫ እንመለከታለን። በጋራ ሊወጉንና ሊያስፈራሩን እየሞከሩ ነው፣ ነገር ግን የምናካሄደው ጦርነት ፍትሐዊ ነው ሲሉ የተደመጡበትን ሰፊ ማብራሪያም ይዘንላቸዋል። በሌላኛው ጉዳያችን ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት ያቀረቡትን ህወሓት ኤርትራና ሱዳን አዲስ ጥምረት ፈጥረዋል የሚለውን ክስ ተከትሎ ከህወሓትና ከኤርትራ በኩል የተሰጡ አስቸኳይና ተከታታይ ምላሾች ምን መልክ አላቸው? የቀጠናው ጂኦፖለቲካስ ወዴት እየገሰገሰ ነው? እነዚህን ጥብቅ መረጃዎች ለማሰናዳት እርስ በርሳቸው ያላቸውን ስልታዊ ትስስር የምንዳስስበትን ጥልቅ መረጃ ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ወደ መጀመሪያው ጉዳያችን ስናልፍ የስምረት ዴሞክራሲያዊ ፓርቲ የምክር ቤት አባል የሆኑት ወይዘሮ ኬሪያ ኢብራሂም ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ በህወሓት ላይ እጅግ ከባድና አዳዲስ የሆኑ ወቀሳዎችን ሰንዝረዋል። ወይዘሮ ኬሪያ ቀደም ሲል በህወሓት ከፍተኛ አመራርነትና በሀገሪቱ ከፍተኛ የስልጣን እርከን ላይ የነበሩ ግለሰብ በመሆናቸው አሁን በድርጅቱ ላይ የሰነዘሩት ትችት በፖለቲካ ተንታኞች ዘንድ ትልቅ ትኩረት ተሰጥቶታል። እንደ ወይዘሮ ኬሪያ ኢብራሂም ገለጻ ከሆነ በክልሉ ያለው የህወሓት ቡድን ጽምዶ በሚል ስያሜ ከሻዕቢያና ከሀገር ውስጥ ጽንፈኛ ኃይሎች ጋር በመጣመር ኢትዮጵያን ለማተራመስ በከፍተኛ ደረጃ እየተንቀሳቀሰ ይገኛል። ወይዘሮ ኬሪያ ያነሷቸውን ዋና ዋና ነጥቦች በአራት ንዑስ ክፍሎች ከፍለን በዝርዝር እንመለከታቸዋለን። ወይዘሮ ኬሪያ እንዳሉት የፕሪቶሪያው የሰላም ስምምነት የጥይት ድምጽ በማጥፋት ለክልሉ ህዝብ ትልቅ ተስፋና እፎይታን ይዞ የመጣ የሰላም በር ነበር። የፌዴራል መንግስቱም በዚህ ስምምነት መሰረት የክልሉ ህዝብ ወደ ሰላማዊና የተረጋጋ ህይወቱ እንዲመለስ ሰፊ እድል መፍጠሩን አስታውሰዋል። ሆኖም ግን ህወሓት ይህንን የሰላም ስምምነት ለህዝብ ጥቅም ሳይሆን ለዳግም ጦርነት ጊዜ መግዣነት እየተጠቀመበት ነው ሲሉም ከሰዋል። ለዚህም ማሳያ አድርገው ያቀረቡት ደግሞ ቡድኑ የክልሉን ጊዜያዊ አስተዳደር በማፍረስ በጨረባ ምርጫ ያደራጀውን ህገወጥ ምክር ቤት በመሰብሰብ ተቀባይነት የሌለው ካቢኔ ማዋቀሩን ነው። ይህ አካሄድ በክልል ውስጥ ያለውን ህጋዊና ሰላማዊ የሽግግር ሂደት የሚያደናቅፍ ነው ብለዋል። በተጨማሪም በዚህ መግለጫ ላይ በሰፊው የተነሳውና የብዙዎችን ልብ የነካው ነጥብ በትግራይ ክልል የሚገኙ ህጻናትና ወጣቶችን ሁኔታ የተመለከተው ነው። ወይዘሮ ኬሪያ ኢብራሂም ህወሓት የትግራይን ተተኪ ትውልድ ሆን ብሎ በመዋቅራዊ አሰራር እያመከነና እያጠፋ ነው ሲሉ በከባድ ቃላትም ወንጅለዋል። በአሁኑ ወቅት ህወሓት ራሱን ለዳግም ጦርነት በማዘጋጀት ህጻናትን ከእናታቸው ጉያ በመንጠቅ ወደ ጦር ካምፕ በማጓዝ ሰብአዊ ግፍ እየፈጸመ ይገኛል። የትግራይ እናቶችም የደም እንባ እያስለቀሰ ነው ሲሉ ኬሪያ ኢብራሂም ተናግረዋል። የክስ ቡድኑ አሁን የወጣቱን ኃይል ለወታደራዊ ዓላማ እየመለመለ መሆኑን የሚያሳይ ነው ሲሉም ያብራራሉ። ሌላው ማሳያ አድርገው ያቀረቡት ጉዳይ የትምህርት ዘርፉን የተመለከተ ነው። ህወሓት የ12ኛ ክፍል ሀገር አቀፍ ፈተናን ራሴ አዘጋጃለሁ በሚል ክልሉን ከሀገራዊ የትምህርት ስርዓት ለመነጠል እየሞከረ መሆኑን ጠቅሰዋል። የማካሄድ የወጣቱን የነገ ተስፋና ህልም የሚያጨልም በትግራይ የሚገኙ ተማሪዎችን በሀገር አቀፍና በዓለም አቀፍ ደረጃ ያላቸውን ተቀባይነት የሚያጣጥል
በመሆኑ የሀገር ሽማግሌዎች፣ የዓለም አቀፍ ተቋማትና ሀገራት ይህንን የቡድኑን እኩይ ሴራ እንዲታገሉ ጥሪያቸውንም አቅርበዋል። ወይዘሮ ኬሪያ ኢብራሂም አክለውም እጅግ አዲስና ከባድ የደህንነት ክስን ሰንዝረዋል። ቡድኑ ከኤርትራ አሊያም ሻዕቢያ ጋር በመሆን የወርቅና የከበሩ ማዕድናትን ምዝበራ እንደሚፈጽም ጠቁመዋል። ከዚህም ባለፈ የትግራይ ወጣቶችን በአሁኑ ወቅት እያካሄደ ወዳለው የሱዳን የእርስ በርስ ጦርነት በመሸጥ የውጭ ምንዛሪ ገቢ እንደሚያገኝና ያንን የውጭ ምንዛሪ ደግሞ የጦር መሳሪያ መግዣ በማድረግ የክልሉን ሕዝብ ወደ ባሰ ጥፋትና ጉስቁልና እየመራ እንደሚገኝም ወይዘሮ ኬሪያ ኢብራሂም ገልጸዋል። ይህ የኬሪያ ኢብራሂም መግለጫ በክልል ውስጥ ባለው ጊዜያዊ አስተዳደርና በህወሓት ሊቀመንበር በሚመራው ቡድን መካከል ያለው የውስጥ የፖለቲካ መከፋፈልና የስምምነት ማጣት የደረሰበትን ከፍተኛ ደረጃ የሚያሳይ ነው ይላሉ ታዛቢዎችም። በሌላ በኩል ህወሓት እነዚህን መሰል ክሶች በተደጋጋሚ ውድቅ እንደሚያደርግና የፕሪቶሪያውን ስምምነት በተለይም የይዞታዎች መመለስና የፌዴራል በጀት አቅርቦትን በተመለከተ ሙሉ በሙሉ አልተተገበረም በሚል የፌዴራል መንግስቱን እንደሚወቅስም ይታወቃል። ወደ ሁለተኛውና ሌላኛው ትልቅ አጀንዳችን ስንሻገር የኢፌዴሪ መከላከያ ሰራዊት የጽንፈኛውን አንገት ያስደፋው ህዝብ በሚል ርዕስ ባወጣው የ11 ደቂቃ የቪዲዮ ጥንቅር ላይ የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የሰጧቸው ፖለቲካዊና ወታደራዊ መግለጫዎች በብዙሃኑ ዘንድ ከፍተኛ መነጋገሪያ ሆነዋል። ይህ የቪዲዮ ጥንቅር ባለፉት ወራት በምስራቅ እዝ አማካኝነት በአማራ ክልል በጎጃምና በደቡብ ጎንደር ቀጠናዎች የተመዘገቡ ወታደራዊ ስኬቶችና የቁጥጥር ስራዎችን የሚያሳይ ቢሆንም የጀነራሉ ንግግር ግን ይበልጥ ያተኮረው በሀገሪቱ ላይ ከተደቀኑት ሰፊ ስልታዊና ጂኦፖለቲካዊ ስጋቶች ጋር ነው። ጀነራል መሐመድ ተሰማ ለሰራዊቱና ለክልሉ አመራሮች የሰጧቸውን መግለጫዎች እንመልከት። ጀነራል መሐመድ ተሰማ በንግግራቸው መጀመሪያ ላይ የታሪክ ማስታወሻዎችን አንስተዋል። ከዚህ ቀደም የውጭ ኃይሎች በተደጋጋሚ ኢትዮጵያን በኃይል ለመውረርና ሉዓላዊነቷን ለመድፈር ሙከራ አድርገው እንደነበር አስታውሰው አሁን ደግሞ በሀገር ውስጥ ያሉ የታጠቁ ኃይሎችን የኛ ባንዳዎች ሲሉ የጠሯቸው ሲሆን እነዚህ ኃይሎች የራሳቸው የውስጥ ፍላጎትና ፉከራ ሳይሳካ ሲቀር ከነዚህ የውጭ ታሪካዊ ጠላቶች ጋር በመሆን በጋራ ሊወጉንና ሊያስፈራሩን እየሞከሩ ነው ሲሉም በግልጽ ወንጅለዋል። ሆኖም ግን ጀነራሉ አክለው ሊያስፈራሩን ይሞክራሉ፣ ግን እኮ እነሱ የሚላላኩላቸው ኃይሎች በታሪክ በኢትዮጵያውያኖች የተሸነፉና አንገታቸውን የደፉ ናቸው በማለት ሰራዊታቸው ለማንኛውም አይነት ጥቃት ዝግጁ መሆኑን ገልጸዋል። የምስራቅ እዝ አዛዡ ሰራዊቱ በአማራ ክልል እያካሄደ ያለው ውጊያ ፍትሐዊ ጦርነት ነው የሚል የሞራልና የስልት ትርጓሜም ሰጥተዋል። በእርሳቸው ማብራሪያ መሰረት ፍትሐዊ ጦርነት ማለት የግል ወይም የቡድን ፍላጎትን ለማሳካት የሚደረግ ሳይሆን ሀገርን በሉዓላዊነት ለማስቀጠል የህዝብን አንድነትና ደህንነት ለመጠበቅ የሚደረግ ጦርነት ነው። እንዲህ አይነት ፍትሐዊ ጦርነት የሚያደርጉ አካላት ደግሞ በመጨረሻ ስትራቴጂካሊ ማሸነፋቸው አይቀሬ ነው ሲሉ ጀነራል መሐመድ ተሰማ ተናግረዋል። ጀነራሉ በተቃራኒው የሚንቀሳቀሱትን ኃይሎች ዓላማ ሲተነትኑ ጉዳዩ የውስጥ የፖለቲካ ጥያቄ ብቻ አለመሆኑን ያሰምሩበታል። እነሱ ደግሞ ይህችን ሉዓላዊት ሀገር በኃይል አተራምሰው አፍርሰው እንደ ጎረቤት ሀገር ሶማሊያ መንግስት አልባ በማድረግ የሀገሪቱ ሀብት በቀጥታም ሆነ በእጅ አዙር ለመቀራመት ስትራቴጂ ነድፈው የሚሰሩ ናቸው ሲሉ ከባድ ወቀሳን አቅርበዋል። ይህ ከመከላከያ ከፍተኛ መኮንን የተሰጠ መግለጫ እንደሚያሳየው መንግስት በሀገር ውስጥ በተለይም በአማራ ክልል የሚንቀሳቀሱትን የታጠቁ ኃይሎች ግጭት ከውስጥ የፖለቲካ ጥያቄዎች ባለፈ ከቀጠናዊ የኃይል አሰላለፍና የውጭ ኃይሎች ስትራቴጂካዊ ፍላጎት ጋር በቀጥታ የተሳሰረ አድርጎ እንደሚመለከተው ያሳያል። ይሁን እንጂ በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎች በበኩላቸው ጥያቄያቸው የማንነት የህልውና የፍትህና ራስን ከመንግስት ጥቃት የመከላከል ጥያቄ መሆኑን በመግለጽ የመንግስትን የውጭ ጣልቃ ገብነት የባንዳነት ክስ ሙሉ በሙሉ ውድቅ ያደርጋሉ። ወደ ሶስተኛውና ማጠቃለያው አንገብጋቢ ጉዳያችን ስንሻገር ሰሞኑን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ላይ ያነሱት ጉዳይ በቀጠናው ላይ ትልቅ የዲፕሎማሲ ማዕበልን አስነስቷል። ጠቅላይ ሚኒስትሩ በንግግራቸው ወቅት ህወሓት፣ ኤርትራና ሱዳን በጋራ በመሆን
በኢትዮጵያ ላይ አዲስ ወታደራዊና ፖለቲካዊ ጥምረት ፈጥረዋል ሲሉ በግልጽ መክሰሳቸው ይታወሳል። ይህንን ተከትሎ ሁለቱም ኃይሎች ማለትም ህወሓትና ኤርትራ ክሱን ሙሉ በሙሉ ውድቅ ያደረጉበትና የራሳቸውን አጸፋዊ ትችት የሰነዘሩበትን አስቸኳይ መግለጫ ሰጥተዋል። የሰጡትን ምላሾችን በዝርዝር እንመልከት። የህወሓት ቃል አቀባይ አቶ ሚካኤል አስገዶም የጠቅላይ ሚኒስትሩን ክስ ውድቅ ያደረጉበት ሁለት ዋና ስልታዊ ነጥቦች ናቸው። የመጀመሪያው ነጥብ ድርጅታቸው ህወሓት ከየትኛውም የውጭ አካል ኤርትራም ሆነ ሱዳንን ጨምሮ ወታደራዊ ድጋፍ እንደማይፈልግና ሁልጊዜም ቢሆን በራሱ ውስጣዊ ጥንካሬና በህዝቡ ላይ እንደሚተማመን ገልጿል። ይልቁንም የታሪክ ማስታወሻ በመጥቀስ በሰሜኑ የሁለት ዓመት ደም አፋሳሽ ጦርነት ወቅት የኤርትራን ጦር ጨምሮ የውጭ ኃይሎችን ወደ ሀገር ውስጥ የጋበዘውንና የውስጥ ጉዳዩን ለውጭ አሳልፎ የሰጠው የፌዴራል መንግስቱ ራሱ መሆኑን አስታውሷል። ሁለተኛው ነጥብ ጠቅላይ ሚኒስትሩ ህወሓት የፕሪቶሪያውን ስምምነት የፈረመው ስለተሸነፈና አማራጭ ስላጣ ነው ማለታቸው አቶ ሚካኤል አጥብቀው ተቃውመዋል። ስምምነቱ የአንድ ወገን እጅ መስጠትን ወይም መሸነፍ ሳይሆን የሁለቱም ወገንና የህዝብን ጥቅም ያስከበረ የሰላምን አማራጭ መሰረት ያደረገ የጋራ ውሳኔ መሆኑን ነው ያስገነዘቡት። በተመሳሳይ ሁኔታ የኤርትራ የማስታወቂያ ሚኒስተር አቶ የማነ ገብረ መስቀል የጠቅላይ ሚኒስትር አብይ አህመድን ንግግር በመተቸት ገዢው ብልጽግና ፓርቲ ግድ የለሽ ቀጠናዊ ፖሊሲዎችን እያራመደ ነው ሲሉ አጸፋዊ ክስን ሰንዝረዋል። አቶ የማነ በአሁኑ ወቅት በአፍሪካ ቀንድ ለታየው ከፍተኛ ውጥረትና አለመረጋጋት ዋነኛ መንስኤዎች የሆኑትን 3 ነጥቦችም በዝርዝር ጠቅሰዋል። የመጀመሪያው የኢትዮጵያ መንግስት ከሶማሊላንድ ጋር የፈረመውና የሶማሊያን ሉዓላዊነት የደፈረው የመግባቢያ ሰነድ ነው። ሁለተኛው የኢትዮጵያ ባለስልጣናት በተደጋጋሚ የሚያነሱትና የቀጠናውን ሀገራት ስጋት ላይ ጣለው የባህር በር ፍላጎት መግለጫዎችና አቀራረብ ነው። ሌላኛው ኢትዮጵያ ለሱዳን ፈጣን ድጋፍ ሰጪ ኃይሎች የምትሰጠው ድጋፍ ምንም እንኳን የኢትዮጵያ ባለስልጣናት ይህንን የአርኤስኤፍ ድጋፍ ክስ ቀደም ሲል በተደጋጋሚ ቢያስተባብሉም አቶ የማነ አክለውም ኤርትራ የፕሪቶሪያውን ስምምነት ለማደናቀፍ እያሴረች ነው መባሉ ሙሉ በሙሉ ያስተባበሉ ሲሆን ስምምነቱ 100% የኢትዮጵያውያን የውስጥ ጉዳይ መሆኑና አስመራ በዚህ የውስጥ ጉዳይ ውስጥ የምታደናቅፈው ሆነም የምታገኘው ጥቅም የለም በማለትም ገልጸዋል። ውድና የተከበራችሁ ተመልካቾቻችን ዛሬ በሰፊው የተመለከትናቸው ሶስቱ መረጃዎችና መግለጫዎች የሚያሳዩት አንድ ትልቅና ግልጽ እውነት አለ። በአሁኑ ወቅት በኢትዮጵያ ውስጥ ያሉ የውስጥ የሰላምና የደህንነት እክሎች ካለፉት ጊዜያት በተለየ መልኩ ከቀጠናዊ የፖለቲካና የወታደራዊ አሰላለፍ ጋር በጥብቅ የተሳሰሩና የተቆላለፉ መሆናቸውን ነው። በአንድ በኩል ወይዘሮ ኬሪያ ኢብራሂም የሰነዘሩት ክስ በህወሓት የውስጥ ክፍፍልና በትግራይ የወደፊት እጣ ፈንታ ላይ ያለውን ከፍተኛ ስጋት ያሳያል። በሌላ በኩል የምስራቅ እዝ አዛዥ የሰጡት ማብራሪያ በአማራ ክልል ያለውን ውጊያ ከውጭ ኃይሎች ፍላጎት ጋር መያያዙና የመከላከያ ወታደራዊ ዝግጁነትን ያመላክታል። በሶስተኛ ደረጃ በጠቅላይ ሚኒስትሩ ክስና በጎረቤት ሀገራት ኤርትራና ሱዳን እንዲሁም በህወሓት ምላሾች መካከል ያለው ፍጥጫ በአፍሪካ ቀንድ ላይ አዲስና ውስብስብ የዲፕሎማሲ ውጥረት እያንዣበበ መሆኑን የሚያሳይ ነው። የፖለቲካ ተንታኞች እንደሚሉት እነዚህን የተወሳሰቡ ውጥረቶች በዘላቂነት ለመፍታትና የዜጎችን ደህንነት ለመጠበቅ የውስጥ የፖለቲካ ውይይቶችና አጠቃላይ ብሔራዊ መግባባትን ማጠናከር፣ የፕሪቶሪያው የሰላም ስምምነት መርሆች በታማኝነትና በአግባቡ መተግበር እንዲሁም ከቀጠናው ሀገራት ጋር ያለውን ግንኙነት ከጦርነት ፉከራ በራቀ በሰላማዊና በሰለጠነ የዲፕሎማሲ መንገድ መምራት ብቸኛና አማራጭ የሌለው መንገድ ነው። እናንተስ በእነዚህ ጥብቅ መረጃዎች ላይ ያላችሁ አስተያየት ምንድን ነው? የኬሪያ ኢብራሂም ከባድ ወቀሳ፣ የመከላከያ ሰራዊቱ የፍትሃዊ ጦርነት መግለጫና የህወሓትና ኤርትራ አጸፋዊ ምላሾችስ በቀጣይ የሀገሪቱና የቀጠናው ሁኔታ ላይ ምን አይነት ተጽዕኖ ያሳድራሉ ብላችሁ ታስባላችሁ? ያላችሁን ማንኛውም ሀሳብና አስተያየት ኮሜንት መስጫው ላይ ጻፉልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።